ራሺድ አልመንሱር የተባሉ አረብ ሚሊዮነር ከቀደመ ትዳራቸው የወለዷትና እናቷ ይዛት የጠፋችውን ልጃቸውን ለ25 ዓመት ሲያፈላልጓት ይቆያሉ። ታዲያ አንድ ቀን በሳቸው የኮንስትራክሽን ካምፓኒ በስራ ላይ ያሉ አንዲት ጥቁር የግንባታ ሰራተኛን የቅርብ ተቆጣጣሪዋ ሲያዋክቧት ተመለከቱና ለምን እንደዛ እንደሚያደርግ ሊጠይቁት በሄዱበት ወጣቷን ሲመለከቷት ቁርጥ የጠፋችውን ልጃቸውን ትመስል ነበር። በገጠመኙ ያዩት ሴት የአብራካቸው ክፋይ መሆኗን አብዝተው የጠረጠሩት ቢሊዮነሩ ግለሰብም አስፈላጊውን የማረጋገጫ ጥረት እንዲደረግ አዘው ውጤቱ ሲመጣ እጅግ አስደናቂና ማንም ሰው ሊገምተው የማይችለው አነጋጋሪ ክስተት ተፈጠረ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ማንሃታን በተባለ የኮንስትራክሽን ሳይት ውስጥ ሱፐርቫይዘር ሆኖ የሚሰራው ጃክ ሞሪሰን አንቺ ተራ የግንባታ ሰራተኛ ነሽ፣ ወደ ቦታሽ ተመለሺ በማለት በአንዲት ወጣት እንስት ሰራተኛ ላይ ሲያንቧርቅባት ሁሉም ሰራተኞች ቆም ብለው ሁኔታውን ተመለከቱ። ሰራተኛዋ ሰሚራ ጆንሰን የተባለች የ28 ዓመት ወጣት ስትሆን የቆሙ የግንባታ ብረት ይዞ በንቀት እየተመለከታት የሚጮኸው ደግሞ የ45 ዓመቱ ባለነጭ ቆዳው ጃክ ሞሪሰን ነበር። ሰሚራ ምላሿ ጉዳዩን እንዳያባብስ በማሰብ በክብር መልስ ልትሰጠው ሞከረች። በግንባታው ቦታ ላይ ባለው ቢሮ ውስጥ በመስኮት አሻግረው ነገሩን እየተመለከቱ ያሉት ራሺድ አልማንሱር የተባሉት የ58 ዓመት የግንባታ ካምፓኒው ባለቤትና በኒውዮርክ ትልቁ የሪል ስቴት ኮንግረስ ባለቤት ሲሆኑ አሁን $4 ሚሊዮን የሚገመተው ኩባንያቸው የከተማዋን አስደናቂ ሰማይ ጠቀስ የመገንባት ኃላፊነትን ተረክቦ እየሰራ ነው። ባለሀብቱ በዚህ ሰዓት ትኩረቱ ሁሉ በአደባባይ በአሰሪዋ እየተዋረደች ባለችው ወጣት ላይ ነበር። ቆንጆዋና የሚያኮራ አቋም ያላት እንስት ውርደት እየገጠማት ቢሆንም በልበ ሙሉነት ከሱፐርቫይዘሩ አጠገብ ቆማለች። ሰሚራ ጆንሰን ለ25 ዓመታት ያደገችው በእናቷ ብቻ በብሮንክስ ከተማ ውስጥ ሲሆን ስኮላርሺፕ አግኝታ በሲቪል ኢንጂነሪንግ ተመርቃ በማንሃታን የግንባታ ቦታዎች ላይ ከሚሰሩ ጥቂት ጥቁር ሴቶች መካከል አንዷ ሆነች። እዚህ ስራ ቦታ ላይ ግን በጾታና ቆዳ ከለር ላይ የተመሰረተ የዕለት ተዕለት ጭፍን ጥላቻ የሚገጥማት ሰሚራ ጭንቅላቷን በትንሹ ዘንበል አድርጋ የተለመደውን የሱፐርቫይዘሩን ንግግር ታዳምጣለች። የሥራ አስፈጻሚው ራሺድ አልማንሱሪ ጸሐፊ የሆነችው ፓትሪሺያ ቦርዱ በመሰብሰቢያ ክፍል ውስጥ እየጠበቁት ነው አለቻቸው። ራሺድ አይናቸውን ከመስኮት ውጭ ሳያነሱ ቆይ አንድ ጊዜ ሲሉ አኩተመተሙና ምልከታቸውን ቀጠሉ። ሱፐርቫይዘሩ ጃክ ሞሪሰን የውርደት ንግግሩን በሰሚራ ላይ ቀጥሎ ሰማሽ፣ እዚህን ያልኩትን ብቻ ታደርጊያለሽ፣ ትዕዛዜን ሁሉ ትቀበያለሽ፣ ካልወደድሽው ሌላ ሥራ መፈለግ ትችያለሽ አላት በቁጣ። ሰሚራ በውስጧ የሚፈሰውን ቁጣ ለመቆጣጠር በረጅሙ ተነፈሰችና ዝም አለችው። ይህንን ያደረገችው ለወራት ሥራ ፍለጋ ተቸግራ ቆይታ በመጨረሻም ከከተማው ውስጥ ካሉ ትልልቅ የግንባታ ኩባንያዎች ውስጥ አንዱ በሆኑ በዚህ ካምፓኒ ላይ ነበር ሥራ ያገኘችውና እሱን ለመዋጋት አቅም አልነበራትም። ጃክ ሞሪሰን ተንኮል ባዘለ ንግግር በጣም ጥሩ፣ አሁን እነዚህን የሲሚንቶ ከረጢቶች ወደ 10ኛ ፎቅ ብቻሽን ይዘሽ ሂጂ፣ ካልቻልሽ ስራውን ዛሬውኑ ትተሽ መሄድ ትችያለሽ አላት። አንድ ሰው ይህንን ይዞ እስከ 10ኛ ፎቅ ድረስ መሸከም እንደማይችል ሁሉም ያውቁ ስለነበር ሌሎች ሰራተኞች ቁልቁል እያዩ ሲታዘቡት ነበር። ኃላፊው አቶ ራሺድ እነ ሰሚራን እያዩ በዓይነ ሕሊናቸው ያለፈ ታሪካቸውን ሲያስታውሱ ከ25 ዓመት በፊት ከቀደመ ሚስታቸው ጋር ከባድ ጭቅጭቅ ውስጥ በመግባታቸው ከ3 ዓመቷ ላይላ ከተባለች ልጃቸው ጋር እንደተለያዩና የሕፃኗ ብዙ የማወቅ ጉጉት ያላቸው አይኖቿ ዛሬም ድረስ ትውስ ሲላቸው በሕይወት ብትኖር ነገሮች እንዴት እንደሚሄዱ ማሰብ ጀመሩ። እሷ አሁን ልክ እንደ ሰሚራ 28 ዓመት ትሆናለች፣ ደግሞም ተመሳሳይነት ያለው አካላዊ ገጽታ አላቸው በማለት ሲያሰላስሉ ሳለ ጸሐፊያቸው ፓትሪሺያ በድጋሚ ስብሰባውን ስላስታወሰቻቸው አቶ ራሺድ በድንገት ስብሰባውን ሰርዣለሁ፣ እኔ ራሴ ግንባታ ቦታውን መመርመር አለብኝ ሲሏት አለቃ ግን እኮ ባለሀብቶቹ ናቸው ስትል በቃ ስብሰባውን ሰርዡ አሏትና ከቢሮ ወጥተው ወደ እነ ሰሚራ መሩ። አማራጭ የሌላት ሰሚራ የሲሚንቶ ከረጢቶችን መሸከም ስትጀምር ሱፐርቫይዘሩ ጃክ ሞሪሰን ሲጋራ እያጨሰ በጨካኝ ፈገግታ ሲመለከታት ሌሎች ሰራተኞች በሁኔታው አዘኑ። ሞሪሰን የኩባንያው ባለቤት ወደ እሱ ሲመጡ ሲያይ በሲጋራው ሊነቅፉት ቢመስለውም አቶ ራሺድ አልማንሱሪ ግን በስራው ዙሪያ ቁጥጥር ለማድረግ ነበርና የፈለጉት አንድ መሐንዲስ የሆነችው ባለሙያን የጉልበት ስራ ለምን እንደምታሰራ አስረዳኝ በማለት ኮስተር ብለው ጠየቁት።
ሞሪሰን አንዳንድ ሰበቦችን በመደርደር መንተባተብ ሲጀምር አቶ ራሺድ እሱን ገሽሽ አድርገው ሰሚራ በግራ እጇ ላይ ባጠለቀችውና በአረበኛ ሌይላ የሚል ስም የተቀረጸበት ትንሽ የወረቀት ብራስሌት ላይ አይናቸውን ተክለው በአንክሮ ተመለከቱት። ከ25 ዓመት በፊት ይህንን ምስል በሊባኖስ ወርቅ አንጥረኛ የተሰራ የእጅ አምባር በልደቷ ቀን ለ3 ዓመት ሴት ልጃቸው ሰጥተዋት እንደነበር አስታወሱ። ቀጥሎም አቶ ራሺድ ጆንሰንን ሙሉ በሙሉ ችላ በማለት ወደ ሰሚራ እየተመለከቱ ይህንን የእጅ አምባር ከየት አመጣሽው በማለት በቀጥታ ጠየቋት። ሰሚራ ግራ ተጋብታ በደመ ነፍስ የእጅ አምባሩን እየነካች ከልጅነቷ ጀምሮ ያደረገችውና እናቷ የሰጠቻት እንደሆነ ነገረቻቸው። የእናትሽ ስም ማን ነው አሏት። ያስሚን አልማንሱሪ ጆንሰን፣ ግን የእንጀራ አባቴን ስታገባ የመጨረሻ ስሟን ቀይራለች አለች። ከዚያ በኋላ የነበረው ጸጥታ ጃክ ሞሪሰንን ሌሎች ሰራተኞችን ጭምር ቢያስደነግጥም ኃላፊው አሁን የበለጠ ሌላ ትልቅ ነገር ውስጥ እንዳሉ ተረዱ። አቶ ራሺድ ለመረጋጋት እየሞከሩ የቀድሞ ሚስቴ ያስሚን ከልጄ ጋር የሸሸችና ቤተሰቡን ችላ ያለች ሴት፣ ስሟን ቀይራ ያለምንም ምልክት የጠፋችው ሴት ፓትሪሺያ፣ ድምጻቸው ሳይሰማ በለሆሰስ ለራሳቸው አኩተመተሙ። የዛሬውን ቀጠሯቸውን ሁሉ ሰርዘው ሰሚራ በ5 ደቂቃ ውስጥ ቢሮ እንድትገኝ ይፈልጋለሁ ሲሏት በከፍተኛ ጉጉትና በፍርሃት ተሸብባ ከሱፐርቫይዘሩ ጋር በተገናኘ ስህተት ሰርቻለሁ እንዴ በማለት ስትጠይቃቸው ምንም ስህተት አልሰራሽም፣ ቢሮዬ ውስጥ መነጋገር አለብን አሏት። ይሄኔ ጃክ ሞሪሰን ሁኔታውን ሙሉ በሙሉ መቆጣጠር እንደቻለ ተሰምቶት ጣልቃ በመግባት አለቃ ምን እንደተፈጠረ ማስረዳት እችላለሁ ሲላቸው አቶ ረሺድ ቆጣ ብለው አንተ ከስራ ተባረሃል፣ ራስን አዘጋጅና የሰው ኃይል አስተዳደር ቢሮ ሂድ፣ ሂደቱን እነሱ ይጨርሱልሃል ሲሉት በድንጋጤ ፈዞ ሲመለከታቸው የግንባታው ቦታ በሙሉ ጸጥ አለ። ጃክ ሞሪሰን ሰራተኞችን ለዓመታት ሲያሸብር የነበረና የተፈራው ሱፐርቫይዘር በሴኮንዶች ልዩነት ውስጥ ያልተገባውን ሰው ለማዋረድ ሲሞክር ከስራ ተባረረ። ሰሚራ አቶ ራሺድን ተከትላ ወደ ቢሮ ስትሄድ እንዴት በትኩረት ሲመለከቷት እንደነበር እያሰበች የሚሆነውን ለማወቅ በመጓጓት ልቧ ይመታ ነበር። ገና በአሳንሰር ውስጥ ሆነው ወደ ላይኛው ፎቅ ሲጓዙ አቶ ረሺድ የሰሚራን የፊት ገጽታ በአጽንኦት እየተመለከቱ አንድ ነገር ለማስታወስ የሚሞክሩ መስለው ቆዩና ትዕግስት ስላጡ እስኪ ስለ እናትሽ ንገሪኝ ሲሏት ሰሚራ አምባሯን እየነካካች እናቴ በሐዘን ውስጥ ሆና ባሏ ገና በልጅነት ጥሏት የሄደ የአረብ ተወላጅ እንደነበረ ነግራኛለች በማለት መለሰች። እያንዳንዱ ቃል የአቶ ራሺድ ልብን ሰርስሮ የገባ ሲሆን አስከትለው በሕይወታቸው ዙሪያ በጣም ብዙ ክርክር ከተነሳ በኋላ ያስሚን ልጃቸውን ይዛ እንደሸሸችና እሳቸውም የግል ሰዎችን ጭምር ቀጥረው ለዓመታት ቢፈልጓትም ምንም አይነት ፍንጭ እንዳላገኙ ነገሯት። ሰሚራም ድምጿ በሐዘን ከብዶ እናቷ ከ2 ዓመት በፊት በካንሰር ህመም ተይዛ እንደሞተች ስትነግራቸው አቶ ረሺድ በድንጋጤ ተውጠው በጣም አዝናለሁ ብለው ቆዘሙ። በዚህ ሁኔታ ላይ እንዳሉ ስራ አስፈጻሚው ቢሮ ያለበት ፎቅ ላይ ደረሱና ወደዚያው ሲያቀኑ ጸሐፊዋ ፓትሪሺያ ቢሮ ውስጥ አንድ ፎልደር ይዛ እየጠበቀች አንዲት ሰራተኛ ከአለቃዋ ጋር ሲገቡ ተገርማ ተመለከተቻቸው። አቶ ራሺድ ወደ ፓትሪሺያ በቀጥታ እያመሩ አሁን ከሰሚራ ጋር ለማደርገው የዲኤንኤ ምርመራ አስፈላጊውን ሂደት ሁሉ እንድትፈጽም ይፈልጋሉ ሲሉ ቀጭን ትዕዛዝ አስተላለፉ። ፓትሪሺያ ግን ግራ በመጋባት ችግር አለ አለቃ ስትላቸው ያልኩሽን አድርጊ ብለዋት ወደ ሰሚራ ሲዞሩ እሷ ወጣችና በፍጥነት ነገሮችን አመቻችታ ከአቶ ራሺድና ሰሚራ ሳምፕል የሚወስድ ባለሙያ እንዲመጣ በስልክ አዘዘችና አስቸኳይ ምርመራ ታዘዘ። አቶ ራሺድ ሰሚራን እየተመለከቱ አንድ ላሳይሽ የምፈልገው ነገር አለ አሏት። አስከትለውም በቢሮው ውስጥ ያለውን ሚስጥራዊ ካዝና ከፈቱና ከውስጡ ሰማያዊ ሳጥን አውጥተው ከሰሚራ ፊት ለፊት ባለው ጠረጴዛ ላይ ያስቀመጡት። በጣም ጠንክሮ ስለሚሰራ አንድ ሰው ታሪክ ልነግርሽ እፈልጋለሁ። በዚያም ምክንያት በጣም አስፈላጊ የሆነውን ነገር ሁሉ ስላጣሰው አሏት። ሰሚራ ሳጥኑን ጉጉት ከፍርሃት ጋር ተደባልቆባት እየተመለከተች አለቃ ምን እየሆነ እንዳለ አልገባኝም አለች። ከ25 ዓመታት በፊት ያስሚን ከምትባል ሴት ጋር በትዳር ኖር ነበር። የ3 ዓመት ሴት ልጅ ነበረችን። የማወቅ ጉጉት ያላት ግትር ልጅ፣ ሁልጊዜም ሁሉንም ነገር ትጠይቅ ነበር አሉና በቀጥታ ወደ ሰሚራ እጅ እያዩ ስሟ በአረበኛ የተቀረጸበት የወርቅ አምባር ያደረገች ልጅ ሲሉ ሰሚራ በደመ ነፍስ የእጅ አምባሯን እየነካካች ልቧ ይደልቅ ጀመር። አቶ ራሺድ ይህንን ካምፓኒ እውን ለማድረግ ስል በቀን 18 ሰዓት እሰራ ነበር። ለእነሱ የምሰራው መስሎኝ ነበር። እንደ እውነቱ ከሆነ ግን ከባልና ከአባት ኃላፊነት እየሸሸሁ ነበር። አንድ ቀን ወደ ቤት ስመለስ እነሱ የሉም። ካሁን በኋላ በዚህ ሁኔታ ውስጥ መኖር አልችልም የሚል ማስታወሻ ወረቀት አገኘሁ ሲሉ ይህ ከኔ ጋር ምንም የሚያገናኘው ነገር የለም በማለት ሰሚራ ጉረመረመች። ድምጿ ግን እየተንቀጠቀጠ ሲሆን ቀጥለው ከውስጥ ያለውን ሳጥን ከፈቱና የአንድ ትንሽ ልጅ የልደት ሰርተፊኬት ፎቶግራፎች እንዲሁም ከሰሚራ ጋር ተመሳሳይ የሆነ ሌላ የእጅ አምባር አውጥተው 2 ተመሳሳይ አምባሮች ነበሩኝ። አንድ ለልጄ እንድታደርገው ሰጠዋትና
አንዱ ደግሞ እስክታድግ ድረስ እንዲቀመጥ አደረግኩ አሏት። ሰሚራ ፎቶግራፎቹን ስትመለከት በፎቶግራፎቹ ላይ ያለችው ሕፃን አይኖቿ፣ አፍንጫዋ ከእሷ ጋር ሲመሳሰሉባት የማወቅ ጉጉቷ እየናረ ሊሆን አይችልም ብላ ለራሷን ሾካሾከች። አቶ ራሺድም የመጀመሪያ ስምሽ ሌላ ነበር፣ አንቺ ልጄ ነሽ ሲሏት ድንገት ወንበሯን እያንኳኳች ፍንጥር ብላ ተነሳችና እናቴ እንደነገረችኝ ከሆነ አባቴ ጥሎን ሄደው ስለኛ ምንም ደንታ ስለሌለው ነው አለቻቸው። አይደለም ለ15 ዓመታት ፈልጌሻለሁ አሏትና አንድ ወፍራም ፎልደር ከመሳቢያው ውስጥ እያወጡ አንቺን ለማግኘት ብዙ ቦታ ተጉዣለሁ። የግል ፈላጊዎች፣ የጋዜጣ ማስታወቂያና ላገናኘን ሰው የሚሆን $100,000 ሽልማት ጭምር አዘጋጅቼ ጥረት አድርጌያለሁ። ነገር ግን እናትሽ ያስሚን በሚል ስሟን ቀይራ ወደ ሌላ ግዛት በመሸጋገር አዲስ ማንነት ፈጠረች። እንዳገኛችሁ አልፈለገችም ነበር ሲሏት ሰሚራ ሰነዶቹን እየተመለከተች ቆየችና እንባ እየተናነቃት እናቴ ታዲያ ለምን ዋሸችኝ ብላ ጮኸች። አላውቅም፣ ምናልባት አንቺን ከሷ እንዳትርቂ ልትጠብቅሽ ፈልጋ ሊሆን ይችላል እያሏት ሳለ በዚህን ጊዜ ፓትሪሺያ ገባችና አለቃ ራሺድ የዲኤንኤ ምርመራው ደርሷል ብላ ፖስታ ስትሰጣቸው ተቀብለዋት ከፍተው ሲመለከቱት 99.7% ሰሚራና አቶ ራሺድ አልመንሱር ልጅና አባት መሆናቸውን አረጋግጧል። ለተወሰኑ ደቂቃዎች ቢሮው ውስጥ ጸጥታ ሰፍኖ የቆየ ሲሆን አቶ ራሺድ ነገሩን ቀድሞውንም የገመቱት ቢሆንም ሰሚራ ግን አንዳች ዱብዳ እንደወረደባት ያክል ነገሮች ተዘባርቀውባት ማልቀስ ጀመረች። ቀጥሎም አቶ ራሺድ በፍጥነት ወደ ጃክ ሞሪሰን ጉዳይ ተመለሱና አንቺ ላይ ያልተገባ ጥሰትና ማዋረድ ሲፈጽምብሽ የነበረው ሱፐርቫይዘር መባረር ብቻ ሳይሆን የእጁን ማግኘት አለበት አሏትና ወደ ፓትሪሺያ መለስ ብለው የሕግ ክፍሉን አነጋግሪና ለፈጸመው የሞራል ጥሰትና ተንኮል ክስ እንዲያዘጋጁ ንገሪያቸው። ባለፉት ጊዜያት በእሷ ላይ ብቻ ሳይሆን በሌሎች ሰራተኞች ላይም ሳይቀር የፈጸመው ነገር ሁሉ ይመረመራል ሲሉ ፓትሪሺያ ኩባንያው ላይ እኮ በሚሊዮን የሚቆጠር ኪሳራ ሊያደርስ ይችላል ስትላቸው ስለ እሱ ግድ የለኝም፣ ስለ ሰውየው ምግባር ይፋ ወጥቶ በእሱ የተጎዳ እያንዳንዱ ሰራተኛ ካሳ እንዲከፈለው ፈልጋለሁ አሉና ወደ ሰሚራ ዞረው እኔ ጥሩ አባት ስላልነበርኩ 25 ዓመት ተሰቃየሽ። በቅርብ ወራት ውስጥ እንኳን እንደ ሞሪሰን ያሉ አንድን ሰው በቆዳው ቀለም ወይም በማህበራዊ ደረጃው ብቻ በሚያይ ሰዎች ውርደት ደርሶብሻል ብለው ወደ መስኮት ሄደው ከታች ያለውን የግንባታ ቦታ እየተመለከቱ አሁን ግን ልጄ በዚህ ኩባንያ ውስጥ ብቻ ሳይሆን በዓለም ውስጥ ባለ ትልቅ ቦታ ጭምር የሚገባሽን ቦታ ትይዣለሽ ሲሉ ምን ማለት ነው አለች ሰሚራ ከግራ መጋባት ሳትወጣ። ማለቴ ከዛሬ ጀምሮ ተራ የግንባታ ሰራተኛ አትሆኝም፣ የዚህ ሳይት ዋና መሐንዲስና በሂደት $4 ቢሊዮን የሚጠጋውን ካምፓኒ ትመሪያለሽ አሏት። ሱፐርቫይዘሩ ጃክ ሞሪሰን በጸጥታ ሰራተኞች ታጅቦና ንብረቱን ሸክፎ ከግንባታ ቦታው ሲወጣ ሁሉም ሰራተኞች የእጁን ማግኘቱን እያሰቡ በትዝብት አይናቸው ሸኙት። ሞሪሰን ክስ ከተመሰረተበት በከተማዋ ላይ ያለ የትኛውም የግንባታ ኩባንያ እሱን ለመቅጠር አያስብም። ፓትሪሺያ ህጋዊ ሰነዶችን ይዛ ተመለሰችና ለአቶ ራሺድ አልማንሱሪ ክሱ እየተዘጋጀ ነው፣ በተጨማሪም በሞሪሰን ላይ ቀደም ሲል ቢያንስ 12 ሰራተኞች የመድሎና ጥሰት ቅሬታቸውን እንዳቀረቡ ደርሰንበታል አለቻቸው። ለሁሉም ሰው መማሪያ እንዲሆን እፈልጋለሁ፣ እስከ መጨረሻው ቀጥሉበት በማለት ትዕዛዝ አስተላለፉ። የሞሪሰን የፍርድ ሂደት ሲጠናቀቅ ከፍተኛ መጠን ያለው የገንዘብ ቅጣትና ከሙያው እንዲገለል የሚያደርግ ፍርድ ተወሰነበት። ከ3 ወር በኋላ ጄክ ሞሪሰን በትንሽ አፓርታማ ውስጥ የባንክ ሂሳቡ ባዶ ሆነና በተደጋጋሚ ያመለከታቸው ስራዎች ውድቅ ተደርገውበት ደብዳቤዎችን ብቻ ይዞ ቆዝሞ ተቀምጧል። የባለሀብቱ ረሺድ አልማንሱሪ ሴት ልጅ ሰሚራ ራሺድ በማህበራዊ ሚዲያዎች ላይ የሞሪሰንን ፎቶ በማሰራጨት በየቦታው ያለውን የሥራ ቦታ አድልዎና ሰብአዊ ጥሰት ምሳሌ እንዲሆን እንዲሁም የድርጅቶች በቆዳና ጾታ ላይ የተመሰረተ ጭፍን ጥላቻ እንዲያበቃ የሚያስገነዝብ ጽሑፍ አስነበበች። የካምፓኒው አዲስ የኦፕሬሽን ምክትል ፕሬዝዳንት ሆና የተሾመችው ሰሚራ ባለፉት ጥቂት ወራት ውስጥ ለሌሎች ኩባንያዎች ምሳሌ የሚሆን ብዝሃነትን የማካተት ፖሊሲዎችን በመተግበር ከኮርፖሬሽኑ ዓለም ጋር በፍጥነት መላመድ መቻሏን አባቷ አልማንሱሪ ተናግረዋል። የቀድሞ የግንባታ ቦታ ባልደረባዋና አሁን የደህንነት ተቆጣጣሪ የሆኑት ዴቪድ ቻንግም ለዚህ ምስክር ናቸው። ሰሚራ ከሰራተኞች ጋር ባላት ግንኙነትም ቀለል ያለችና ትሁት ስትሆን ሁሉንም በስሜ ልትጠሩኝ ትችላላችሁ፣ እንደ ቀድሞ ሲሚንቶ እየተሸከምን አብረን እንሰራለን በማለት መልካም አለቃ ሆና ቀጥላለች። በቢሮው መስኮት ሴት ልጃቸውን አሻግረው የሚያዩት አቶ ራሺድ በጠንካራ ሰራተኝነቷና ፍትሐዊነቷ ይኮሩባት ነበር። አቶ ራሺድ ስለተባረረው ሱፐርቫይዘር ሞሪሰን አሁናዊ ሁኔታ ጸሐፊያቸውን ሲጠይቋት
ኩዊን በሚባል ሬስቶራንት ውስጥ የምግብ አብሳይ ረዳት ሆኖ እየሰራ መሆኑን ሰምቻለሁ። በእውነቱ አንዳንድ ጊዜ ሰዎች የሰውን ልጅ ዋጋ ለመረዳት ሁሉንም ነገር ማጣት አለባቸው ስትል አቶ ረሺድ ራሳቸውን ነቀነቁና ሰዎች በእሱ ላይ የሆነውን ነገር አይተው አንድን ሰው በቆዳው ከመፈረጃቸው በፊት ደጋግሞ ያስቡበታል ብዬ ተስፋ አደርጋለሁ አሏት። ከቀናት በኋላ ባለሀብቶች ጋር በተደረገ ውይይት ሰሚራ የአልማንሱሪ ኢንዱስትሪ ገጽታን የሚቀይር ፕሮጀክት አቅርባለች። በተለይ የተገለሉ ማህበረሰቦችን የሚቀጥሩ የእድገት ዕድሎች የሚያስፈልጋቸው ሰዎች የሚበረታቱበት አሰራር በመዘርጋት በነጮች የተሞላውን መስሪያ ቤት ወደ ሰራተኛ ብዝሃነት እንደቀየረችው ገልጻ ከወራቶች በፊት ተራ የጉልበት ሰራተኛ ነበርኩ። ዛሬ $1 ቢሊዮን ፕሮጀክቶችን በምክትልነት እየመራው ነው። ተሰጥኦ ያላቸው ግለሰቦች በየቦታው እንደተደበቁ ይኸው በማስረጃ እያየን ነው። በመሆኑም እንደነዚህ ያሉ በእልህና በቁጭት የሚሰሩ ባለሙያዎችን ወደፊት እናመጣለን ስትል ተደምጣለች። ከ6 ወራት በኋላ የአልማንሱሪ ካምፓኒ በአገሪቱ ውስጥ በጣም ትርፋማና የተከበረ የግንባታ ኩባንያ ሆኗል። ሰሚራ የወሰደችው አዲስ እርምጃም የመደመር ሞዴል ሆኖ በዓለም ዙሪያ ባሉ ኮርፖሬሽኖች እየተገለበጠ ይገኛል። አሁን በልጃቸው ኩራት የተሰማቸው ራሺድ አልማንሱሪ በየሳምንቱ አርብ ከሰሚራ ጋር በጋራ ልዩ የራት ፕሮግራም ላይ የሚቀመጡ ሲሆን ቁርኝታቸውም እጅግ የጠበቀ ነበር። አቶ ራሺድ አንድ ቀን ልጃቸውን እየተመለከቱ 25 ዓመት ሙሉ ፈልጌሽ ነበር። ከ30 ዓመት በላይ በዚህ መሰል ስራ ላይ ተሰማርቼ ስኬታማ ሆኛለሁ። ነገር ግን ስለ ትህትናና የሥራ ቦታ እኩልነት በተመለከተ ከአንቺ ነው የተማርኩት። በየዕለቱ ጭፍን ጥላቻን ስትጋፈጭና በተግባር ስትፈተኝ በመቆየትሽ ከኔ የበለጠ መሪ ሆነሻል ሲሏት ሰሚራ የአባቷን እጅ ጨብጣ ይዛ ሁለታችንም ቤተሰብ ስለ ደም ትስስር ወይም ገንዘብ እንዳልሆነ ተረድተናል። ሰው የትም ተወለደ፣ የትኛውም አይነት ቀለም ኖረው ዋጋው የሚወሰነው በባህሪና በቁርጠኝነቱ ነው አለች። የቢሊዮነሩ አቶ ረሺድ አልማንሱሪ ትልቁ ሀብታቸው ዘላለም አጥቻታለሁ ብሎ ባሰቧት ሴት ልጃቸው ውስጥ እንዳለ ተረዱ። እውነተኛ አመራር ሌሎችን ከማስፈራራት ሳይሆን ከማገዝ እንደሚመጣም እንዲሁ እና አንዳንድ ጊዜ ህብረተሰቡ በጣም ዝቅ አድርጎ የሚገምታቸው ሰዎች እድል ከተሰጣቸው ዓለምን ሊለውጡ የሚችሉ መሆናቸውን በአጽንኦት ተገነዘቡት። እናንተስ ውድ ቤተሰቦቻችን በዚህ ምርጥና አስተማሪ ታሪክ ምን ተማራችሁበት? ያላችሁ አስተያየትና ሐሳብስ ምን ይመስላል? የተሰማችሁን አሳውቁን። እኛ እዚህ ላይ ያበቃን። ቸር ቆዩልን።